ጤና ይስጥልን የሀሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንዴት ናችሁ? እንደምን ዋላችሁ? እንደምን አመሻችሁ? ይህ ልዩ ዝግጅታችን ነው። በዛሬው በኢትዮጵያ 7ኛው ጠቅላላ ምርጫ ይደረጋል። ይህንን አስመልክቶ ከአቶ ጀዋር መሐመድ ጋር ልዩ ቆይታ ይኖረናል። የምንወያየውም ከምርጫው ጋር ተያይዞ ተጠባቂ ሁኔታዎች ምን ይመስላሉ፣ በየቦታው የኛ ሪፖርተሮችም አሉን፣ እነሱም እያደረሱን ያሉ መረጃዎች አሉ። አስቀኝ የሆኑትም ገራሚ የሆኑትም መረጃዎች አሉ። እነሱንም አጠናክረን የምንወያይ ይሆናል። አቶ ጀዋር ለዚህ ልዩ ፕሮግራም ስለተገናኘን እና ጥሬንም አክብረ ስለመጣ በእኔና በሀሳብ ገበታ ቤተሰቦች ስም እንዲሁም በምርጫ ተሳታፊዎች ስም በጣም አመሰግናለሁ። እንኳን ደህና መጣ። አመሰግናለሁ። እሺ እንግዲህ ምርጫውን እየተከታተልክ መሆኑን አውቃለሁኝ። ዛሬ ጠቅላላ ምርጫ እየተደረገ ነው ያለው ከትግራይ ክልል እና እንዲሁም ከአማራ ክልል ጥቂት ቦታዎች ውጭ። በኦፊሻል ሪፖርት መሰረት የምርጫ ታዛቢዎች ወይንም ደግሞ የምርጫ ቱሪስቶች ጎብኚዎችም የአዲስ አበባ ገብተዋል። አዲስ አበባና ዋና ዋና ከተማ ላይ ይገኛሉ። ይሄ ተጠባቂ ምርጫ ምን ይመስላል የሚሉ ነገሮችን ለአሁኑ ጠይቀሃለሁ። የመጀመሪያው ተጠባቂ ከሆኑ ቦታዎች ውስጥ አንዱ ጠቅላይ ሚኒስትር አብይ አህመድ የሚወዳደሩበት የጎማ 2 ወይም በተለምዶ በሻሻ ምርጫ ክልል ነው እና በዚህ ውስጥ ይሄ ተጠባቂ ውጤትን እንዴት ታያለ? ማንስ ያሸንፍ ይሆን? ምክንያቱም በጣም ምርጫው ተፎካካሪ ከመሆኑ የተነሳ 3 ፓርቲዎች ተወካዮቻቸውን ያስመርጣሉ። ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ፣ እንዲሁም ኢዜማ በአቶ ካሊድ ጀማል እና የነፃነትና እኩልነት ፓርቲ በአቶ ዳግማዊ ወሬሶ ተወክለዋል እና ምርጫው በጣም ተጠባቂ ነው። አንተስ እንዴት ነው የምታየው? እሺ እንግዲህ ኤግዚት ፖል የምትለው በጣም ሃንግ ፓርላመንት ሁሉ የመሆን እድሉ በጣም ሰፊ እንደሆነ ነው የሚጠበቀው። ይሄንን እኔ ኤአይን ጠይቄ ይህንን የሰጠኝ ከኢትዮጵያ ምርጫ ጋር ስታወዳደረው የትኛው የተሻለ አሳታፊ ነው? አሁን እዚህ ጋር ከ547 ውስጥ ናሽናል ፕሮግረስ ፓርቲ 221 ድምፅ 40.74 ነው ያገኘው። ቀጥሎ ያለው ፒፕልስ ዩኒቲ ፓርቲ ሃይፖቴቲካል ነው 152 ድምፅ 27.8 እያለ ነው የሚቀጥለው እና ይሄንን ከኢትዮጵያ ነባራዊ ምርጫ ሁኔታ ጋር ስታወዳደር የትኛውን የተሻለ አሳታፊ፣ የትኛው ነው የተሻለ ኮምፒቲቲቭ መሆኑን ፍትሃዊ መሆኑን የሚያሳየው? አንደኛው በጣም አነጋጋሪ የሆነው ጠቅላይ ሚኒስትር አብይ አህመድ ዛሬ ባደረጉት ቃለ ምልልስ የምርጫ ውጤቱን ብንሸነፍ በጸጋ እንቀበላለን ብለው ለጋዜጠኞች ማብራሪያ ሰጥተዋል። በዚሁ ይህንን ማብራሪያ ተከትለውም ብዙ ዘገባዎች እየወጡ ነው ያሉት። ከዚህም ጋር ተያይዞ አንድ የኔ ጥያቄ የሚሆነውና አድማጮችን ማወቅ ያለባቸው ብልጽግና ፓርቲ ቢሸነፍ እነ ኢዜማ እና አብን የመሳሰሉ ፓርቲዎች ውጤቱን በጸጋ የሚቀበሉ ይመስላል? ኦኬ እንግዲህ ውጤቱን በጸጋ የማይቀበሉ ከሆነ ምን ይሆናል የሚለውን ነገር በዝርዝር የምንሄድበት ይሆናል። ሌላኛው ምርጫው በጣም የሚጠበቅበት በደንብ ከፍተኛ ፉክክር ይታይበታል። የመንግስት ምስረታንም ችግር ውስጥ ይቀጣል። ለመጀመሪያ ጊዜ በኢትዮጵያ ታሪክ ተብሎ የሚጠበቀው በኦሮሚያ ክልል ነው። በዚህ በኦሮሚያ ክልል እንደምታውቀው ኦነግም የተወሰኑ ተወካዮችን ምርጫ ውስጥ አሳትፏል እና በኦሮሚያ ላይ ብልጽግና ያለ አጋር መንግስት የመመስረት እድል ይኖረዋል ብለህ ታስባለህ? አዎ ከዚህም ጋር ተያይዞ ድሬዳዋ ላይ ደግሞ ትንሽ በጣም አነጋጋሪ የሆነው ኢዜማን ወክሎ የሚወዳደረው አቶ ዮናስ በትሩ በቀበሌ 06 ላይ ከባዶ ወንበር ጋር ይወዳደራሉ። እንዲሁም ደግሞ አቶ መሐመድ አሊ ነፃነትና እኩልነት ፓርቲን ወክለው እሳቸውም እንዲሁ ከባዶ ወንበር ጋር ይወዳደራሉ። እንደዛም ሆኖ ግን ምርጫው በጣም ተጠባባቂ፣ በጣም አነጋጋሪ እና አብዛኛው ማህበረሰብ የሚጠብቀው ሆኖ ተገኝቷል እና እሱንስ እንዴት ታያለህ? ከሌሎቹ ምርጫ ቦታዎችስ የተለየ ነገር የሚያደርገው ምንድን ነው?
እሺ እንግዲህ የመጨረሻው ኦቨርኦል የሚያሳየን በሀገር አቀፍ ደረጃ ሁኔታው እንደዚህ ከሆነ ቅድምም እንዳልነው የእኛ ምርጫ በዚህ መልክ የሚሆን ከሆነ ይሄ የፓርላማው በዚህ መልኩ ቡራቡሬ የሚሆን ከሆነ አንደኛው ብልጽግና ፓርቲ ብቻውን መንግስት መመስረት ይችላል ወይ የሚል ነው የሚሆነው እና በፌዴራል ደረጃ የትኞቹ ፓርቲዎች ጥምር መንግስት ይመሰርቱ ይሆን? እንግዲህ እስከዛ ድረስ ምን ትመኛለህ? ምርጫው ሰላማዊ ሆኖ እንዲጠናቀቅ ብዙ የማህበረሰብ ክፍል ጥሪ እያደረጉ ነው ያሉት እና ይህንን ምርጫ ውጤት ተከትሎ ምን ይሆናል ብለህ ነው የምትጠብቀው? ምን የምታስተላልፈው ነገር ሳለ? እሺ በጣም አመሰግናለሁ። እንግዲህ ይህንና ሌሎቹንም ዘርዘር ያሉ ጉዳዮችን ይዘን ዛሬ ማታ ኤግዚት ፖልን ተከትለን ውይይት የምናደርግ ይሆናል። በድጋሚ እንገናኛለን። እስከዛው ድረስ ዛሬ ከምሽቱ 2 ሰዓት በኢትዮጵያ አቆጣጠር እንድትጠብቁ እንጋብዛለሁ። በጣም አመሰግናለሁ። አቶ ጀዋር። አመሰግናለሁ። እሺ እኔም በጣም አመሰግናለሁኝ።